መንግስት መሬትና የቤት ግንባታን በተመለከተ አዳዲስ ውሳኔዎችን እያሳለፈ ይገኛል። እነዚህ ውሳኔዎችም ለበርካታ ዓመታት ሲጠየቁ የነበሩ ጥያቄዎችን የመለሱ መሆናቸውን ሰምተናል። በሌላ በኩል ደግሞ መንግስት በርካታ አሽከርካሪዎችን በማፈላለግ ላይ መሆኑን የሰማን ሲሆን ሹፌር የምትቀጥሩ ሰዎች ባላወቃችሁት ጉዳይ ችግር ውስጥ ልትገቡ ስለምትችሉ ጥንቃቄ እንድታደርጉም ተጠይቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት መሬትና የቤት ግንባታን በተመለከተ አዳዲስ ውሳኔዎችን እያሳለፈ ሲሆን እነዚህ ውሳኔዎች ለበርካታ ዓመታት ሲጠየቁ የነበሩ ጥያቄዎችን የመለሱ መሆናቸው ተገልጿል። በዚህም መሰረት እንግዲህ መንግስት ብዙዎች በጉጉት ሲጠብቁት በነበረው በመኖሪያ ቤት ጉዳይ ላይ አስደሳች ውሳኔ ማስተላለፍ ጀምረዋል። የአዲስ አበባ ከተማ ካቢኔ 10ኛ መደበኛ ስብሰባውን በማከናወን የማህበር ቤቶችን በተመለከተ ውይይት አድርጎ ውሳኔውን ይፋ አድርጓል። በዚህም መሰረት ተቋርጦ የነበረው የማህበር ቤት ህብረት ስራ ማህበራት አገልግሎት እንዲቀጥል ውሳኔ ተላልፏል። አገልግሎቱን ለማስቀጠል ተጠንቶ የቀረበ የውሳኔ ሀሳብ ላይ የመልካም አስተዳደር ጥያቄን ሊፈታ በሚችል ህጋዊ አግባብ የውሳኔ ሀሳብ ማሳለፉን ነው የከተማ አስተዳደሩ ያስታወቀው። ሂደቱም መንግስት በሚያስቀምጠው አቅጣጫ መሰረት የሚከናወንና የመኖሪያ ቤት ህብረት ስራ ማህበራት አገልግሎት የሚቀጥል መሆኑን አስታውቋል። በተመሳሳይም የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን ተቀዳሚ ምክትል ከንቲባው ጎሹ እንዳልማው ለመገናኛ ብዙሃን በሰጡት መግለጫ ተናግረዋል። የከተማው ህዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁ 896 ማህበራት መሬት አቅርቦ አብዛኛዎቹ መሬት ማግኘታቸው ተገልጿል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማ አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችንና የከተማዋን ነዋሪዎች እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አስታውቀዋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 ዓ.ም በማህበር መደራጀት እንዲቆም ከንቲባ ኮሚቴ ወስኖ እንደነበር፣ አሁን ግን እገዳው ተነስቶ በማህበር መደራጀት እንዲቻል የከንቲባው ኮሚቴ መፍቀዱን ገልጸዋል። የከተማ ከንቲባ ኮሚቴው ከ500 በላይ የቤት ማህበራት እንዲደራጁ የፈቀደ ሲሆን አደረጃጀቱም በቤት ስራ ማህበር መመሪያ ይሆናል ተብሏል። የማደራጀት ሂደቱ በሶስት ምዕራፍ እንደሚከወን የተገለጸ ሲሆን የመንግስት ሰራተኞች፣ የጸጥታ አካላትና የከተማዋ ነዋሪዎችን የማደራጀት ሂደት በቅደም ተከተል እንደሚከናወን ያገኘነው መረጃ ያሳያል። ነዋሪዎች ለመደራጀት የቀበሌ መታወቂያ ማቅረብ የሚጠበቅባቸው ሲሆን በቂ ዝግጅት በመደረጉ በአጭር ጊዜ የማደራጀቱን ስራ እንደሚጀመርና በአራቱም አቅጣጫዎች የቦታ ዝግጅት እንዲደረግ መወሰኑም ታውቋል። ይህ የማህበር ቤት ጉዳይ በበርካታ ከተሞች የሚቀጥል ሲሆን መንግስት መውሰድ የጀመራቸው ውሳኔዎች ከመጪው ምርጫ ጋር የተያያዙ ናቸው በሚል በርካቶች አስተያየታቸውን እየሰጡ ይገኛሉ። በሌላ በኩል ደግሞ መንግስት በርካታ አሽከርካሪዎችን በማፈላለግ ላይ መሆኑን ሰምተናል። ሹፌር የምትቀጥሩ ሰዎችም ባላወቃችሁት ጉዳይ ችግር ውስጥ ልትገቡ ስለምትችሉ ጥንቃቄ እንድታደርጉ ተጠይቋል። በዚህ መሰረት እንግዲህ በአዲስ አበባ ብቻ 689 ሹፌሮች ህይወት በማጥፋት እንዲሁም ደግሞ ንብረት ላይ ጉዳት በማድረስ እየተፈለጉ ይገኛሉ የተባለ ሲሆን እነዚህ አሽከርካሪዎች የሰው ህይወት ያጠፉ፣ የንብረት ጉዳት ያደረሱ መሆናቸውም ታውቋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በቅርቡ ባበለጸገው አውቶማቲክ ኢንፎርስመንት ሲስተም በኩል የሁሉንም አሽከርካሪዎች መረጃዎችን እንደሚከታተል አስታውቆ የባለስልጣኑ ዋና ዳይሬክተር አቶ ክበበው ሚደቅሳ ተቋሙ ሪፎርም ውስጥ እንደነበር መግለጫ ሰጠዋል። ከሪፎርሞቹ አንደኛው የቴክኖሎጂ ስራዎች መሆኑን የሚናገሩት ዋና ዳይሬክተሩ የትራፊክ ቁጥጥሩን ዘመናዊ ማድረግና ማሻሻል ደግሞ ዋነኛው ተጠቃሽ ጉዳይ መሆኑን ተናግረዋል። በዚህም እንግዲህ ከጥር 1 ጀምሮ ወደ ትግበራ የገባው አውቶማቲክ ኢንፎርስመንት እና ማኔጅመንት ሲስተም የደንብ ጥሰት እንዲቀንስ ለወረቀት ይወጣ የነበረውን 17 ሚሊዮን ብር ማስቀረት መቻሉ የተገለጸ ሲሆን በከተማዋ ያሉ ተሽከርካሪዎች እንዲሁም ደግሞ መንጃ ፈቃዳቸውም ከዚህ የሆኑ አሽከርካሪዎችም በዚህ ሲስተም ውስጥ የገቡ ሲሆን ሁሉንም በዚህ ሲስተም መቆጣጠር መቻሉም ነው የተገለጸው። በዚህ ሲስተም ከክልል ወደ አዲስ አበባ የሚገባ አሽከርካሪ
አሽከርካሪም ደንብ ሲተላለፍ ሲስተሙ እንደሚመዘግብም ተገልጿል። ሲስተሙ ወደ ትግበራ ከገባበት ቀን ጀምሮ 2461 ደንብ ተላላፊዎች በዚህ ሲስተም ቅጣት ተላልፎባቸዋል። ከደንብ ተላላፊዎቹ 1458 ቅጣት የተላለፈባቸው ካሉበት ሆነው መክፈል መቻላቸውም የታወቀው። 772740 የሚሆኑት አሽከርካሪዎች በዚህ አውቶማቲክ ኢንፎርስመንት ሲስተም ውስጥ መግባታቸውም ተገልጿል። ባለስልጣኑ ባለፉት 9 ወራት ብቻ ከ600 ሚሊዮን ብር በላይ ገቢ ከቅጣት ማግኘት መቻሉም ተገልጿል። በሌላ በኩል ደግሞ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸው ታውቋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ከ260 በላይ የውጭ ባለሀብቶች በተፈቀዱ ዘርፎች ለመሰማራት ፍላጎት ማሳየታቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቆ ባለፉት 9 ወራት የኢንቨስትመንት ከባቢ ሁኔታን ከማሻሻል አዳዲስ ኢንቨስተሮችን ከመሳብና ቀልጣፋ አገልግሎት ከመስጠት አንጻር አመርቂ ውጤቶች መመዝገባቸውንም የኢንቨስትመንት ኮሚሽኑ አስታውቋል። የማክሮ ኢኮኖሚ ማሻሻያን ተከትሎ ለውጭ ባለሀብቶች በተፈቀዱ የወጪ፣ የገቢ፣ የጅምላና የችርቻሮ ንግድ ስራዎች ከ260 በላይ ባለሀብቶች በዘርፉ ለመሳተፍ ፍላጎት እንዳሳዩ ሪፖርቱ አመልክቶ ፍላጎት ካሳዩት መካከልም የ78ቱ ተቀባይነት ያገኘ ሲሆን ከነዚህም ውስጥ 40 የውጭ ባለሀብቶች የኢንቨስትመንት ፈቃድ መውሰዳቸውን የኢንቨስትመንት ኮሚሽን አስታውቋል። በሌላ በኩል የውጭ ኢንቨስትመንትን ከመሳብ አንጻርም ስኬታማ ስራዎች ባለፉት 9 ወራት መከናወናቸውን ገልጾ የውጭ ቀጥተኛ ኢንቨስትመንት ፍሰቱ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም ብልጫ ያለው ቢሆንም የተሻለ ስራ ማከናወን እንደሚገባ ኮሚሽኑ አሳስበዋል። ከባለድርሻ አካላት ጋርም በተቀናጀ መልኩ ስራን በማከናወን እንዲሁም ደግሞ ለባለሀብቶች ድጋፍና ክትትል በማድረግ አመርቂ ውጤት መመዝገቡን የኮሚሽኑ መረጃ ያመለክታል። በሌላው መረጃችን ደግሞ ከቤት ግንባታ ጋር በተያያዘ መንግስት አዳዲስ ቴክኖሎጂዎችን ይፋ ማድረግ መጀመሩን ሰምተናል። በዚህም መሰረት የመኖሪያ ቪላ ቤቶችን በአንድ ቀን መገንባት የሚያስችል ቴክኖሎጂ ወደ ሀገር ውስጥ እንዲገባ ከስምምነት መደረሱን ሰምተናል። የፌዴራል ቤቶች ኮርፖሬሽን የ3D ኮንስትራክሽን ቴክኖሎጂን ወደ ሀገር ውስጥ ለማስገባት ከኦስትሪያው ባውምቲ ግሩፕ ጋር መስማማቱ የተገለጸ ሲሆን የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማል በኦስትሪያ ዎፊንግ ከተማ ከግንባታ ቴክኖሎጂ አቅራቢው ኩባንያ ከፍተኛ የስራ ኃላፊዎች ጋር የ3D የኮንስትራክሽን ፕሪንትን ኮርፖሬሽኑ ተግባራዊ ለማድረግ በሚችልባቸው ጉዳዮች ላይ ምክክር ማድረጋቸው ታውቋል። ኮርፖሬሽኑ ከዚህ በፊት የአሉሚኒየም ፍሬምወርክ የግንባታ ቴክኖሎጂን ከኦቪድ ጋር በመሆን ከኮሪያ በማስመጣት በስፋት ጥቅም ላይ እያዋለ ሲሆን የፕሪካስት የግንባታ ቴክኖሎጂን ከዋንኮ ኢታሊ ኩባንያ ጋር በመሆን ተግባራዊ ለማድረግ እየሰራ መሆኑንም ከኮርፖሬሽኑ የተገኘው መረጃ አመልክቷል። የ3D የኮንስትራክሽን ፕሪንት በአውሮፓና የእስያ ሀገራት ከቅርብ ጊዜ ወዲህ በስፋት ጥቅም ላይ እየዋለ ሲሆን በአፍሪካም በማላዊና በኬንያ ጥቅም ላይ ውሎ ውጤታማነቱ መረጋገጡ መነገሩም ይታወቃል። እያደገ የመጣውን ዘመናዊ የግንባታ ቴክኖሎጂ ፍላጎትና በኮንስትራክሽን ዘርፉ የሚታየውን የግንባታ ቴክኖሎጂ አቅርቦት ክፍተት ለመሙላት ከኦስትሪያው ባውምቲ ግሩፕ ኩባንያ ጋር የተደረገው ስምምነት ከፍተኛ ሚና ይኖረዋል ተብሎ እንደታመነበትም ተጠቁመዋል። የ3D የኮንስትራክሽን ፕሪንት ከተለመደው የግንባታ ዘዴ ጋር ሲነጻጸር የግንባታ ወጪን ከግማሽ በላይ የሚቀንስና ውስብስብ የቤት ዲዛይኖችን ተግባራዊ ለማድረግ የሚያስችል ቴክኖሎጂ እንደሆነም ተገልጾለታል። ቴክኖሎጂው 98 በመቶ የሚሆነውን ግብዓት ከሀገር ውስጥ የሚጠቀም ሲሆን ግዙፍ የመኖሪያ ቤት ግንባታዎችንና የኮንስትራክሽን ፕሮጀክቶችን በወራት ዕድሜ ለማጠናቀቅ የሚያስችል እንደሆነም ተመላክቷል። የመኖሪያ ቤት ቪላዎችን ደግሞ ከአንድ ቀን ባነሰ ጊዜ መገንባት የሚያስችል እንደሆነም ኮርፖሬሽኑ ባወጣው መረጃ አስታውቀዋል። ከፍተኛ የህዝብ ቁጥር ባላቸው የአዲስ አበባና በሌሎች ከተሞች በፍጥነት በጥራትና በተመጣጣኝ ዋጋ የመኖሪያ ቤትን ማቅረብ የሚያስችል በመሆኑ የ3D ኮንስትራክሽን ፕሪንት የግንባታ ቴክኖሎጂ በሀገራችን የመኖሪያ ቤት አቅርቦት ላይ አዲስ አብዮት ሊፈጥር እንደሚችል ይጠበቃል ሲል ኮርፖሬሽኑ አስታውቆ ቴክኖሎጂውን ወደ ኢትዮጵያ ለማምጣት የሚደረገውን ጥረትም ባውምቲ ግሩፕ ለኮርፖሬሽኑ በቀጥታ ድጋፍ የሚያደርግና በትብብር እንደሚሰራም ተገልጿል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስ እና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።